አንቺ የራስሽ አንቺ ራሱ ችግር የለም። አንቺ ቤቱን ጥለሽ ለምን መጣሽ? እዚህ አጎትሽ ያስረከበሽ እና ቤቱ ቢዘረፍስ? ቤቱ አለቃት። እኔ እኮ አንድ ዲና ያለኝ አንቺ ኧረ እኔንም እንዲያንቀኝ እንዴ! አንተ ምን ይሆንክ ነው? አንቺ እዚህ ቆይ፣ መጀመሪያም ነግሬሻለሁ እዚህ ቤት አትምጪ። ለምን ትመጫለሽ አንቺ? ሰላም አለይኩም ውድ ቤተሰቦች። ያው ቤተሰቦች የተፈጠሩትን ነገሮች አይታችኋል። ቁስሉ በጣም እያመመኝ ነው ያለው። ቤተሰቦች አሁን ሳሚ ጋር ቤት መጥቻለሁ። በር ላይ ያለሁት ልገባ ሳሚ ዛሬ በጣም ነው የምፈልገው። ለምን አንተ ቆይ ምንድነው ባለፈው የተፈጠረው ነገር ቤት ውስጥ? አንተም ትሞታለህ ተብያለሁ። እኔ ምን አድርጌ ነው የምሞተው? ምን አውቃለሁ እንግዲህ ያው ገኒ ነች የነገረችኝ። ከዛ በኋላ ግን ስንት ነገር ተፈጥሯል እኮ አንተ። እኔ ራሱ ሆስፒታል ገብቼ ነበረ። እነ ሳሚ ናቸው መተው ምናምን ከሆስፒታል ያስወጡ እና ሊውል እኔ ሌላ ቦታ ነበርኩ። እኔም ታምሜ ነበር። ይሄን ታውቃለህ ነገር ያለው በስልክ ያልጠየቅኩ ያልመጣሁት ለዛ ነው። ታምሜ ቤት ተኝቼ ነበረ ለዛ ነበር። እና እኔ የምልህ አሁን ሳሚ እኔን ትሞታለህ ብሎኛል። በዛ ላይ ደግሞ እኔ ከዚህ በኋላ እንደዚህ አይነት ነገር ውስጥ አልገባም። አንተንም ብለዋል እኮ። እሱማ ብዙ ነገር ተብያለሁ። አንተ ግን ትዕግስት መቻለህ እኔ የገረመኝ በጣም ትዕግስት አለ። በፈጣሪ በጣም ትዕግስት አለ ወላሂ። እኔ እናንተ እንደዚህ ቢሆን በቃ እኔ እንጃ ብቻ ብዙ ቤተሰቦች ራሱ እስካሁን እንዴት አንተ ራሱ ቤተሰቦች እስካሁን እንዴት አልመጡም? ይሄ ነገር አያዩትም ብለህ ነው እስካሁን? ዋናው ነገር አሁን አንተ እንደዚህ መጥፎ ስትሆን ምናምን ማንም አይወድም። በቃ አጉል ደረጃ ላይ ስትሆን አጉል ነገር ላይ ስትሆን ማንም ቼክ አያደርግም። እና ብቻ ሌላ ብሶት አትቀስቅስብኝ። ችግር የለም እሺ። አሁን የመጣሁበት ምክንያት አንተንም የጠራሁበት ምክንያት ያው በአንተ ፊት አንድ ነገር ነው የምፈልገው። እኔ ታውቃለህ ምንድን ነው የሚነግርህ? ስማኝ፣ እኔ እንደዚህ አይነት ነገር ውስጥ መጀመሪያም አልገባሁም። ሌላው ይቅርና እዛ ጠንቋይ ቤት ስትሄዱ እኔ መጥቼ ሳሚ ጠርቶኝ ሂጂ፣ ግን እንደዛ አይነት ቦታ መሄድ አልፈልግም። በዛ ላይ ደግሞ ሳሚ ብዬዋለሁኝ፣ ስንት መክሬሃለሁኝ፣ ስንት ነገር ብዬሃለሁኝ። እንደዛ አይነት ነገር ውስጥ ባትገባ ይሻላል ብዬ ስንት ከዚህ በፊትም አይታል ስንቴ አንተንም ብዙ ነገሮች ሳይፈጠሩ በፊት ነግሬያቸዋለሁኝ። ስለዚህ እኔ የጓደኝነት እንትኔን ተወጥቻለሁኝ። ከዚህ ውጭ ምንም ላደርግ አልችልም። ስለዚህ ለዛም ነው እኔ ታውቃለህ እንደዛ አይነት ቦታ ላይ ብዬ ከቦታው የሄድኩት። ጭራሽም እኔ እናንተ እንደዛ አይነት ነገር ውስጥ እስከዛሬም ስትገቡ አብሬያችሁ አልቆምኩም። ግን እንደ ጓደኛ አብሬያችሁ ቤት እመጣለሁኝ፣ አማክራችኋለሁ፣ አብሬ ያለውን ነገር ታውላችኋለሁ፣ ሁልጊዜ አስታውሳችኋለሁ። ፈጣሪያችሁ ወደ ጸሎት ነው መሄድ ያለባችሁ፣ ወደ ፈጣሪያችሁ መንገድ ነው መጠጋት ያለባችሁ ያልኩኝ ሁልጊዜ ይህን ጥያቄ ማነሳላችሁ። እናንተ ልትሰሙኝ አልቻላችሁ። ሌላው ይቅርና አሁን ሳሚ ገኒ ምን አለች አለ። እኔ ቪዲዮ ላይ ነው ያየሁት። በጣም የመጣሁትም ያን አይቼ በጣም ተሰምቶኛል፣ ተናድጃለሁ። አንተ ትሞታለህ፣ ኢዘዲን ማይቀርለትም ይሞታል፣ ሁላችሁም አይቀርላችሁም ትሞታላችሁ። ቆይ ማለት እኔም ቲም ሁላችንም ነን የምንሞተው፣ እኔም ኢክራምም ሁላችንም ነን የምንሞተው። እንደዛ ነው ያለችው። ይኸውልህ አሁን እሷ እኮ የተናገረችው መጀመሪያ ማን እንደምንሞት ለምንድን ነው እኔ የምሞተው? እኛስ ምን እናውቃለን? ለምን እንደምንሞት ብናውቅ እኛ እዚህ ጋር ቆመን ምን ከእሷ ጋር የምናወራው ነገር አለ? እኔ ነገር በህግም ከሆነ ጠይቃለሁ ይዤ መጥቼ። ለምንድን ነው እኔ የምሞተው? ማንን ነው የምጠይቀው? ችግር የለም እሱ። ለምንድን ነው እሺ እኔ የምሞተው? እኔ ምን አድርጌያለሁ? እንደዚህ አይነት ነገር ውስጥ ገብቻለሁ እኔ እኮ። ማንን ነው በህግ የምጠይቀው? ነው ወይስ ለእናንተ ብዬ መስዋዕትነት ለመክፈል ብዬ ሂጄ እዚያ ድረስ ድንጋይ ስለወረወርኩኝ ነው እንዴ? እና ታዲያ እኛንን እንዲህ ሂድና ድንጋይ ወርውር እዛ። ሲጀመር ተመልሰህ ራሱ ለምን ትሄዳለህ አንተ እዛ ቦታ ላይ እንዴ? ማንን ነው በህግ የምጠይቀው? ጠንቋይን እኮ በህግ አይጠይቅልህም እኮ። ይሄን ታውቃለህ። እኛ እንደዛ ቢሆን ዘመድ ፖሊስ የለም እንዴ? አናስይዘውም እንደ ሄደ ግን አይቻልም። ችግር የለም እሱ እንደዚህ አይነት ነገር አይቻልም። ህግ ራሱ አይልህ። አሳየዋለሁ። እኔ ይኸውልህ ማድረግ የምትፈልገውን ነገር ማድረግ ትችላለህ። አንተ ነህ የምታውቀው ከኔ በላይ። ሌላ ደግሞ የምነግርህ ነገር ቢኖር ያው ለአንተ ካሁን እዚሁ ልንገርህ፣ አጎቷ ደውሎልኝ ነበር።
ቤት ጠብቂ ብሏት ነበር ሄደው። እሷ ግን ቤት መጠበቅ ትታ ይሄ ነገር አታውቅም ነበር የነገርኩህ። አሁን ለአንተ እዚህ መታለች ሳሚ ጋር አንዳንዴ ምናልባት እየመጣች ሳሚ ያው በጣም ስለምትወደው አብረው ብትሆን ችግር የለም፣ ግን ሁልጊዜ በዛ እዚህ ቤት መቆየቷ አሁንም እሷ ልወስድ ነው የመጣሁት። እሷ ከዚህ ቤት መውጣት አለባት ግዴታ ነው። ለምንድን ነው የምትወጣው? ትወጣለች። እሱን ገብተና አንተ ቆይ እሷን ልጅ ትወዳታለህ እንዴ? እኔ ልጠይቅህ። አንተ ምን ታመህ መሆን አታርፍም እንዴ? ቆይ አንተ ለምንድን ነው? አይ ጥያቄ እኮ ነው። እንደ ዝም ብለህ እንደ ኖርማል ማለት ለምንድን ነው እኔ እሷን መወዳት? እሷ ጋር እኔና እሷ ምንም አይነት ግንኙነት የለንም። እኔ እሷን ሊወስዳት የቻልኩት አሁን አጎቷ በቃ ቤተሰቦቿ በጣም በቃ ይሄን ነገር እያዘኑ ነው ያሉት። ወንድሟ ማለት ነው ስማ እመጣለሁ ብላ ወንድሟ ምን ሊሆን ነው የሚመጣው? ልንገርህ የህግ አካል ውስጥ አብሮ ይሰራል። ወንድሟ ከመጣ ሌላ ችግር ነው የሚፈጠረው። ስማ ሌላ ስንት ችግር አለብን እኮ ድጋሚ ሌላ ነገር እየሰማህ ሌላ ችግር ከሚፈጠር ማለት ነው ልጅቱ ቶሎ ወጣ ብትመለስ ይሻላል ወደ ቤቷ። ከዚህ መውጣት አለባት። እኔ አይመለከተኝም። እሺ እንግባና ያለውን ነገር እንጠይቀው ሳሚ። እኔ ለምንድን ነው የምሞተው? እኔ እንዴ እኔ ለምንድን ነው የምረጋጋው? እኔ እኮ ትሞታለህ እኮ። ለምንድን ነው የምሞተው? እኔ ምን አድርጌያለሁ? ምን አጥፍቻለሁ እዚህ ነገር ላይ? እናንተ ለምንድን ነው እኔን እንጂ የምታስገቡት ነው ወይስ እኔን አስደግማችሁብኝ ሄዳችሁ እዛ? አላምናችሁም። ራሳችን የማናውቀው ጣጣ ውስጥ ነው ያለን። ችግር የለም። እሺ እኔ እረጋጋለሁ። ዳውን ሳሚ እኮ ታማሚ ነው አይደለ እንዴ? ለምንድን ነው ለምን መጀመሪያ እንደዚህ አይነት ነገር ውስጥ ገባ? ከፈጣሪ አትወጣ ብዬ ስንት ነገር ያለው በእንደዚህ አይነት መልኩ ባትሄድ ይሻላል ሳሚ። አቁም ይሄ ነገር ብዬ ነገር ያለው አልሰማም። ነገር የራሱ ጉዳይሽ። እዚህ አድሩስ ቡና ምናምን እያለ እዚህ ሌላ ጣጣ ያመጣል፣ ጫት ምናምን እያለ ሰላም ነው። ግን ሰላም ነው። አንተ ሳሚ ደህና ነው? ለምን ትስቃለህ? የሚያስቅ ነገር የለውም። እኛም ብዙ ችግር ውስጥ እያስገባ በቃ እባክህ እኔ ጤነኛ እንዳትጠጋኝ እንዲጠጋኝ አልፈልግም። እሱ አንቺ የራስሽ አንቺ ራሱ ችግር የለም። አንተ እኔ ምንም አላወራም። ችግር እንዳትፈጥር ውስጥ ገብተህ ስለተባባልን እናንተ አንተ ብታወራልኝ ደስ ይለኛል። ችግር ከሚፈጠር አንተ አውራልኝ። በቃ አስረዳልኝ። እኔ ማውራት አልፈልግም። አስረዳልኝ። እያስፈራራኝ ነው የመጣው። ምን ነው በቃ እኔ አላውቅም። ይኸው ፊት ለፊት ቁጭ ብላለች አይደል? አዋራት እሷ እዚህ ቤት ስመጣ ያልቆሽ ነው ይብስብኝ። ሳሚ ስለደበደበ ይሆናል። ለምንድን ነው የምትስቀው? እሱ ታሟል፣ እኔ ታምሜያለሁ። ለምንድን ነው የምትስቅብን? ይሄ አንተ ራሱ ታማሚ ስታይ ይብስብሃል አይደለ? ቆይ ቁርአን ላስቀራብህ ደግሞ አይቻልም። ቁርአን እዚህ ቤት እናታለን ሲጀመር ከባለፈው የቁርአን እኮ እንትን ይዤ መጥቻለሁ። እንከይ ቁርአን እንትን እኮ ይዤ መጥቻለሁ። አይሹ ፍርሃቱ እኔ ፕላስተር ነው ያስኩት። ፍርሃቱ ግን አይሹ አዩ ፍርሃቱ በቃ አለበት ምንም አልፈራም ይላል። አዩ እንዴት እንደሆነ ሲዘል ይቅርታ እሺ እኔ ምንም አልፈራም ሲዘል ግን አዩ አሁን እንዴት እንደዘለለ ከብድ ነው እንዴት እንደዘለለ አዩ። እናንተ ልጁ ግን እንዲለይለት ነው የምትፈልጉት። እኔ አሁን የመጣሁበት የራሴ ነገር አለ። ሰማይ ሳሚ አሁን የመጣሁበት ነገር አለ ዛሬ። አንተ ቆይ ልትሰዳደብና ልትስቅ ነው እንደ የመጣው?
ምነግረው ነገር አለ የምጠይቀው አይ መሳቅ የመሰለ ነገር አለ ውስጥ እኮ ስትገባ ጓንዳትል ምናምን ብለኸኛል አንተ እኮ ታዲያ በእብድ ሰው ልትስቅ አይደለም በተረቁምና በተረጋጋ ነው ራሹ እንንገረውና የጠራሁብህን ነግሬሃለሁ አንተ ያለው ነገር እኔ እኮ አጣድፎ ነው የጠራኝ አይደለም አንቺ ቤቱን ጥለሽ ለምን መጣሽ እዚህ አጎትሽ ያስረከበሽ እና ቤቱ ቢዘረፍስ ቤት ለምንድን ነው የሚዘረፈው ማን ይዘረፍ አንተ ምን ችግር አለ እንደ ጓደኛ ላይ ተታስ አስቤልኝ መስሎኝ እኔ ለአንተ ብዬ እዛ ጠንቋይ ቤት እጄ ድንጋይ ወረወርኩት ለኔ ብላ አይደለም እሱ በእልህ ተነሳስተን ነው ሲጀመር ማን ይድና ድንጋይ ወረወራል በቃ እሱማ እንትን ነው ከእናንተ በቃ ራስ እንዲወርድ ነው ሰውዬው አንተ ከጠንቋይ ጋር እናንተ በፈጠራችሁ መንገድ መሄድ አለባችሁ መቀጠል አለባችሁ ከዚህ በኋላ አንተም አሁን ማለት ነው እልህ ውስጥ አትገባ ስማ አንተም አሁን ጸበል ትጠመቃለህ ይኸውልህ ከዚህ ባሰ ነገር ሊያጋጥም ይችላል አሁን ግንባሬን እና ወደን ነው አይደል እንትን ያለው ወደን ተሻለ ወደን ተሻለ ወይ ችግር የለም እሱ ምን መድኃኒት እንደሆነ ውስጥ አልፎ አልፎ ያመኛል ምናምን ለሊት ያስቀባጅረኛል ጠንቋዩን በህልሜ እያየሁት ነው ያለሁት ጠንቋዩን በህልሜ እያየሁት ነው ያለሁት እኔ እኮ መጀመሪያም ነግሬያቸዋለሁ ማን እንደሚሞት ነግሮኝ ነበር ግን ለመንገር ፈራሁ ለእናንተ አሁን አንተ ትሞታለህ ስለተባልክ ፈርተህ ነው ቆይ ምን ነው ምን ልታረገው ነው እንዴ ስማ ለምንድን ነው ትሞታለህ ያስባልከ በገን እኔ ምን አጥፍቻለሁ እኔ እኮ ለእናንተ መስዋዕትነት ለመክፈል ብዬ ነው ብዙ ነገር ያደረኩት ለማን ነው መስዋዕት እኔ እናንተ እንደ ጓደኛ ለመተባበር አይደል ቤት ድረስ የምመጣው እስከ ዛሬ እና እንጂ በእናንተ መንገድ አብሬ ሄጃለሁ ታዲያ መች ነው ትሞታለህ ብላለች እኔ ማገባኝ ከዛ እሷ እንግዲህ አስወጣታለሁ ከቤት ለምን አለችኝ እንደዛ አንተ ሰውዬ ጤነኛ ነህ እንዴ እናቴ እኮ ናት እዚህ ጋር መሬት ተኝታ ሳያት በየቀኑ አይምሬ እና እኔ ለምን ነው የምሞተው እኔ አላቅልህ ማን ያለ ትሞታለህ ያለ ያማል እንዴ ትሞታለህ ያለ ማለት ነው ይስማ አልተባልኩም ትሞታለህ ሁላችሁም ትሞታላችሁ አልተባለ እና ሁላችሁም ትሞታላችሁ ነው እንጂ ዘዲን ትሞታለህ እኮ አልተባልክ እኮ ታዲያ ይዘዲን ብቻ ይሞታል ነው ሁላችሁም ትሞታላችሁ ዘዲን ማይቀርለት ሁላችሁም ትሞታላችሁ እኮ አልተባለ ሁላችንም ኢክራም ሁላችንም ትሞታላችሁ አልተባለም ሳሚ ብዙ ነገር ተናግራለች አይደል ከዚህ በፊት አይምሮን ነው የነካኩት መሰለኝ አይምሮን ኧረ በእናትህ አነቃት ይሄ ሰውዬ አሚት ጋር አንተ አንቀት እኔ እኮ አንድ እጅ ነው ያለኝ አንቺ ኧረ እኔንም እንዲያንቀኝ እንዴ አንተ ምን እየሆንክ ነው ሳሚ አንቺ እዚህ ቆይ መጀመሪያም ነግሬሻለሁ እዚህ ቤት አትምጪ ለምን ትመጫለሽ አንቺ እና እኔስ እንደዚህ ሆኖ እንዴ አጎትሽ ይሄን ቪዲዮ ይያውን አጎትሽ ይሄን ነገር የሚፈጠረው ነገር ይያውን እቺ አጎቷ አልተሳበደች ምንድነው የምትለው አጎትሽ ታይ በቃ አጎትሽ አታስቢለትም እንዴ ምን ነሽ ነው ለእናት ለአባትሽ እኮ እንደዚህ በቃ ሂጂ በቃ አሁንም የመጣሁት በቃ እንድትሄጂ ነው ውጪ በቃ ሂጂ እንደዚህ ሆኖ ጥዬው የት ነው የሚሄደው ቢያንቅሽ ቢገልሽሳ እኛ የሌለንበት ቢገልሽሳ አንቺ ብትይዥ ይሻልሻል ተረጋጊ ምንድን ነው የምሄደው እኔ እኮ ሳሚን እወደዋለሁ ይዛት ምን ሆነ ነው እንደዚህ ሆኖ እንዴት ነው ጥዬው የምሄደው ይኸውልሽ እሱ ይዞሽ ሊሄድ ነው የመጣው አልሄድም እኔ ሳሚን እወደዋለሁ ጥዬው አልሄድም ይግደለኝ ከፈለገ አንተ ሳሚ እንደዚህ ማድረግህን አቁም ሰው ላይ ጉዳት አታደርስ በእግዚአብሔር እናቴን እናድናት በእግዚአብሔር በእናትህ እሺ እኔ እሞታለሁ አልሞትም ሳሚ ወቅ እንደዚህ ሆኖ ጥዬው የምሄደው በቃ እናቴን እናድናት እኔ እንደዚህ ሆነ ማየት አልችልም በእናታችሁ እኔ እሞታለሁ አልሞትም እኔ እሞታለሁ አልሞትም እኔ በምን አውቃለሁ ናቲ ትሞታለህ እኮ ተባልኩኝ እኔ በምን አውቃለሁ ታዲያ ትሞታለህ ያስባልከኝ እኮ አንተ እኮ ነህ እዚህ የጠየካት ገኒ ቆይ አንተ አይደለም አንተ ለምን ጠንቋይ ቤት ሄድክ ሲጀመር ለምንስ ሄደህ ድንጋይ ትወረውራለህ እኔ እኮ በአንተ ምክንያት እኮ ስንት ቀን ሙሉ አልተኛውም አንተ ድንጋይ ከወረወርኩት ይሄን መጀመሪያ ምክንያቱም ለምን አትጠይቀኝም ለምን እጠይቃለሁ አንተ ድንጋይ ከወረወርክ በኋላ ለምን ሰው የሚለን አትሰማም ሁሌ ራስን አንተ በእልህ ተነሳስተህ ሁላችንም ልታጠፋን እኮ ነው አሁን ናቲ ከዛ ድንጋይ የወረወርኩት እጄ ድንገር የወረወርኩበት ምክንያት ልንገር እናንተ ከእንደዚህ አይነት መከራ ውስጥ እንድትወጡ ነው በእንደዚህ አይነት መንገድ እንዳትሄዱ ብዬ ነው እዛ ሄጄ ያስጠነቀኩት ዝቼ እኮ ነው የመጣሁት እኮ እዛ ሄጄ ከዛ ዝቼ እንደመጣሁ ማታ ላይ ነው ጉዳት የደረሰብኝ እኮ ምን አገኘ ምንም ካገኘው ጥቅም የለም በቃ ጭራሽ ፊት እንደዚህ ሆነ አትንክ አሁን አንተ ሳሚ ከዚህ በኋላ እዛ ቦታ ባትሄድም ጥሩ ነው እኔ ደግሞ ሳሚ ልንገርህ ከዚህ በኋላ ልንገርህ አንድ ነገር ሳሚ ልነግርህ እያልኩ ትንሽ ለውስታት ነው
ማንን ነው የምትወስደው? አንቺ ሊወስድሽ ነው የመጣው። አጎትሽ ለምንድን ነው የምትወስዳት? ለሱ ነው የምትነግረው? አጎቷ መሄድ አለባት ይዛሃትና ብሎኛል። ለሚፈጠረው እንደውም ተጨማሪ ኃይል ይላክልህ እንዴ ብሎኛል አጎቷ። ምንድነው አጎቷ? ተጨማሪ ኃይል እንገር እሱን ችግር የለም። ወንድሟ ደግሞ ማን እንደሆነ ብታውቅ ማለት ነው አፈና ወንድሟ ስሚ፣ ወንድምሽን ታውቂዋለሽ እንዳታወሪ ምንም ወሬ ስለወንድምሽ ለሱ ነው። ስማ አንድ ነገር ንገርህ፣ ወንድሟን ብታውቀው ማለት ነው ቤት ለቀህ ነበር የምትወጣው። እናትህን ይዘህ እስከ እናትህ ቤት ለቀህ ትወጣ ነበር። የህግ አካል ነው ወንድሟ እኮ ነው። እፈራለሁ በቃ ተወኝ። አንቺ የህግ አካል ወንድም እንዳለሽ ታውቂያለሽ። ስለዚህ እኛ በቃ እንሂድ እሷን ይዘናት መሄድ አለብን። አንተ ለሚቀርበው እሷን ይዘናት እንዴ? አረ አይመለከተኝም። ይዘዲ ማንም አይመለከተውም። በሪ ስቀጥል ደግሞ ሳሚ እንደዚህ ሆኖ ጥዬው አልሄድም። አሞታል። እያየህ ነው እንዴ? ስማ እኔ እኮ ለሳሚ የሆነ ነገር ልትነግረው መስሎኝ ነው። ሌላ እንደዚህ መፍትሄ እኮ እሱም ባላው እሱም ነግረው አሁን እሺ ገን እንጠይቅልኝ። እኔ እሞታለሁ አልሞትም? ለምንድን ነው እኔ የምሞተው? አታወራ። ጫት ከቃምኩ በኋላ ነው የምታወራው። ሰማህ የሚለው ጫት ከቃምኩ በኋላ ነው የምታወራው። ጫት ስቅም ቡና ሳፈላ ታወራለች። አረ ይዘዲን እሱ ወሰድ መለስ ነው የሚያደርገው። ጤነኛ የሚሆነው የሆነ ሰዓት ላይ ነው። አንተ ራሱ ግድነ እንዴ? ቆይ አበድክ እንዴ? በድንጋይ ከተመታ በኋላ ይጸብሉ ኃይልም እዚህ ቤት ልርጫው ናቲ እንደዚህ አይነት ነገር አንተ እንዳታወራ እዚህ ቤት። እሷን እኮ ይገላታል። እኔ እናንተ ብንወጣ አሁን ያረጋት ነው ይታል ሲገር አንቋት የሆነ ሰዓት ላይ ያንቃታል፣ የሆነ ሰዓት ላይ ይለቃታል። ታፈቅራታለህ እንዴ? ለምንድን ነው ሁሌ ስለሷ የምትከራከር? ማበድህን ቤተሰቦቿ ስላዩ ነው። በቃ ውሰዳት። እኔ አላበድኩም፣ ጤነኛ እኮ ነኝ። ይክሩ ነው እብድ ነኝ። ጤነኛ ነው እንዴ? አንቺ እኮ ነው ምን አይነት በሽታ እንዳለበት ታውቂያለሽ አይደል? ለምንድን ነው እሱን የምታምን ጤነኛ ነው ብለሽ የምታረጋግጪው? ስለሱ ሰላም ወደው እኮ አልኩ። በቃ አንቺ ምን ሆነሽ ነው? ቤተሰቦች ሳታስቢላቸው አትወጪም ከዚህ ቤት? ምን ታደርጊያለሽ እዚህ? አንዳንዴ እየመጣሽ ጠይቂው። ማነው ለሳሚ ናቲ ደግሞ አግዘኝ። ይሄ ከሆነ እኔም ከዚህ ቤት አልወጣም። እኮ ራሴን እያመመኝ ስለሆነ ነው። ለዛ ስሚ ካልወጣሽ ማለት ነው እኔም ከዚህ ቤት ግን አልወጣም። ሁልጊዜ እዚህ ቤት ቆያለሁ፣ ሁልጊዜ እዚህ ቤት እሆናለሁ። አልወጣም ከዚህ ቤት። እሺ ቆይ አሁን አንቺ ትሄጃለሽ? አልሄድም። ይዘዲን አልሄድም እያለች እኮ ነው። ስንት ሰዓት ሆነ? ስማኝ ከዚህ ቤት አልወጣም። ግን ቡናም እኔ ምን አገባኝ? አትውጣ። ቡናም ደግሞ አጠጣትም። እዚህ እንታያለን። እሱን ታያሳያለሁ። ገነትን እናቴን ማውራት ፈልጋለሁ። እናቴን ደግሞ ማውራት ቡና ስታፈላ ጸበል ይዛት አትሄድም? ወንድ ከሆንክ እናትህን እሱ አገባ ጸበል ይዛት አትሄድም? ልብ ካለ ይዘዲን ተለቅፏል። እሱ ግን ለከፍ ገደል ይግባ ሲፈልግ ምን አገባኝ? ጉዳዩ ምን አገባኝ? አንተ የራስህን ቁስል ተሸክመሃል። እሱን ተፍ ብለህ ማዳን ያለብህ ወይስ እዚህ ቡናና እንትን ሲያፈላ ብለህ ማጨብጨብ ነው ያለብህ? እኔ ራሴን ማዳን ያልቻልኩ ሰው እሱ ራስህን አንተ ምንድነው? እሱ ሲድናል እንዴ? እና ታዲያ ስለዚህ ገኒ ስድናል፣ አንተ ምንድነው? ስለዚህ ምንድነው ማድረግ ያለብህ? በእንደዚህ አይነት መልኩ አንተ ማብረኸው እንትን ነው ማለት ያለብህ ወይስ ወደ ጸበል መውሰድ ነው ሳሚን ያለብህ? ገኒ ጋር ምን አደረኩ ነው? እሺ አሁን እኮ እየተውከው ነው ያለው፣ እየፈቀድክለት ነው ያለው ይሄን ሁሉ ነገር እንዳያደርግ። አንተ ማለት አታፈላትም፣ አሳይሃለሁ። እዚህ ይቀመጣል፣ ታፈላታለህ። ወንድ ነህ አንተ። ግን ቡና አይፈላም። ስማ ጫትም አትቀም። ውሃ ረጫህ ላይ ጸበሏ ይዤ መቻለሁ። እንደዚህ ሲሉሃል የምትፈራው አንተ። አሳይሃለሁ። ልርጬ እንዲያምጥቼ